እሺ ቤተሰቦች እንግዲህ ሁሌም ቢሆን ለእናንተ ምርጥ የሆኑ ቪዲዮዎችን እየሰራው ከአንድ ዓመት በላይ ቆይቻለሁ። እንግዲህ በየቀኑ በምሰራቸው ቪዲዮዎች የተሻለ የሚለውን ሜትድ ሁሌም ለመጠቀም እሞክራለሁ። እንግዲህ የዛሬው ቪዲዮ እስካሁን ካለኝ ልምድ በጣም የተሻለ የምለውን ዘዴ ተጠቅሜ 12ቱንም የእንግሊዝኛ ቴንሶች እንዴት እንደምንጠቀም አሳያችኋለሁ ማለት ነው። በተጓዳኝ ደግሞ ምን አብረን ማወቅ ያለብን ነገር አለ። እንግሊዝኛ ማለት ምን ማለት ነው? ብዙ ጊዜ እኔ ከቃላት ከሆነ ነገር ይልቅ ሲስተሙ እንዲገባችሁ ፈልጋለሁ እና ሞር ፎከስ የማድረገው ሲስተሙ እንዴት እንደሚሰራ እንድትረዱልኝ ነው ማለት ነው። ዛሬ እንግዲህ አብሶሉት የሚባለውን በጣም የተሻለ የሚባለውን ቴክኒክ ተጠቅሜ ለማስረዳት እሞክራለሁ ማለት ነው። እንግዲህ ቴንስ ማወቅ ሲኖርብን እንደ አጠቃላይ እንግሊዝኛን ማወቅ ሲኖርብን አንድን ነገር በ12 መንገድ መጠቀም እንዳለብን ልንገነዘብ ይገባል ማለት ነው። አንድ የእንግሊዝኛ ማንኛውም ቃል አይደለም፣ ቨርብ ወይንም ግስ የሚባሉ የቃል አይነቶች አሉ። እነዚህ የቃል አይነቶች በ12 መንገድ መጠቀም ግዴታ አለብን ማለት ነው። ካልሆነ ግን ሙሉ በሙሉ አልቻልንም ይሆናል፣ ገደብ ይኖርብናል ማለት ነው። ኦኬ፣ ስለዚህ ዛሬ አንድን ቃል በ12 መንገድ እንዴት እንደምንጠቀማት እናያለን። ከዛ በፊት ግን ቨርቦችን ይችን ቨርብ በ12 ለመጠቀም ለሁሉም ቨርቦች ኮመን የሆነ ባህሪ ያለ የምናረባበት መንገድ ማለት ነው። ከጊዜ አንጻር እነሱን እንመለከታለን ማለት ነው። እና ማንኛውም የእንግሊዝኛ ቨርብ 4 መሰረታዊ ነገሮች አሉ ቴንስን ለመጠቀም ማለት ነው። የመጀመሪያው ቨርቧን የሚባለው ነው። ቨርቧን ለምሳሌ ራይት፣ ዛሬ አንድን ቃል ነው የምንጠቀመው። እናንተ እንዳልኳችሁ ብዙ ቃላት የምትሸመድዱ ማታውቋቸውን ቃላቶች አልደራረብባችሁም። ከዚያ ይልቅ ሲስተሙን እንድትረዱት አንድን ቃል ብቻ እንመርጣለን። ያችን ቃል በ12 መንገድ እናያታለን ማለት ነው። ኦኬ፣ እንደ ማንኛውም ቃል ቨርቧን አለው። ማንኛውም ቨርብ ማለት ነው ቤዝ ፎርም የሚባል ወይም ደግሞ ቪዋን የሚባል ፎርም አለው። እንግዲህ ቪዋኖች የሚያገለግሉት ሲምፕል ፕሬዘንት ለሚባለው የቴንስ አይነት ይሆናል ማለት ነው። ሁለተኛ ቪቱ የሚባሉ አሉ። ቪቱ የሚባሉት ደግሞ ብዙዎቹ ናቸው፣ ፎርማል ናቸው፣ ለማርባት ቀላል ናቸው። አንዳንዶቹ ግን ልክ እዚህ ላይ እንደጻፍኩላችሁ ለማርባት ቀላል ያልሆኑ የአረባብ አይነቶች አሉ፣ ኢሬጉላር ይባላሉ። ለማንኛውም ግን አሁን እናንተ ማወቅ ያለባችሁ ቨርብ 1፣ ቨርብ 2፣ ቨርብ 3 እና ቨርብ 4 አንድ ቨርብ ሊኖረው እንደሚገባ እንዳለው ማወቅ አለባችሁ። ምክንያቱም አንድን ቨርብ ስነግራችሁ ለ4 ስንጥቅ ማድረግ አለባችሁ ራሳችሁ ማለት ነው። ስለዚህ ራይት ለምሳሌ መጻፍ ማለት ነው። ቃሉ መጻፍ ማለት ነው። ራይት ይህ ፕሬዘንት ነው። አንደኛ ፎርሙ፣ ሁለተኛ ፎርሙ ሮት የሚል ነው። ሶስተኛ ፎርሙ ሪትን የሚል ነው። አራተኛ ፎርሙ ደግሞ ራይቲንግ የሚል ይሆናል ማለት ነው። እነዚህ ለሁሉም ቨርቦች ይሆናሉ። ለምሳሌ ኢት የሚለውን ብንወስድ ኢት ይህ ቨርብ ዋናችን ነው። ከዛ ቨርብቱ ኤት ቨርብቷችን ነው። ቨርብ ስሪ ኢትን ቨርብ ስሪያችን ነው። ከዛ ኢቲንግ ቨርብ ፎራችን ነው ማለት ነው። ስለዚህ እንደዚህ አይነት አረባብ የሁሉም የእንግሊዝኛ ቨርቦች ህግ እንደሆነ ተረዳን ማለት ነው። እንግዲህ እነዚህን ህጎች ተጠቅመን ደግሞ እንዴት ነው አሁን ወደ ስራ የምንቀይራቸው የሚለውን ግን ፕራክቲካል እውቀት የሚባለው ይሄ ነው። በቃ በአካል መጠቀም የምትችሉት አይነት እውቀት የምንለው ይህን ወደ ጥቅም ስንወስደው ነው። መቼ እንደምንጠቀመው ስታውቁ ነው ማለት ነው። ኦኬ፣ እንግዲህ ወደ 12 ለመበጠን ከአንደኛው እንጀምራለን። እዚህ ላይ ማናለ አንደኛ ፎርማችን አለ። ለምሳሌ ይህን አንደኛውን ተጠቅሜ አይ ራይት ኢሜልስ ኤቭሪ ሞርኒንግ ምን እያልኩ ነው? እነዚህን ነገሮች የምንጠቀማቸው ሁሌ ለምናደርገው ነገር ነው። ሁሌ ለሚሰራ ስራ ወይ ደግሞ ሁሌ እውነት ለሆነ ነገር እንጠቀማቸዋለን። ምን ማለት ነው? አሁን ይሄ አይ ራይት ኢሜልስ ኤቭሪ እንደዚህ አይነት አመላካች ቃሎች ሁሌም ያስፈልጉናል ማለት ነው። ሲምፕል ፕሬዘንት ቴንስን ለመጠቀም ሲምፕል ፕሬዘንት ይባላል። በቨርቧን በዚህኛው ነው የምንጠቀመው እና ሁሌም ቢሆን እንደዚህ አይነት ሁሌ ድግግሞሽን የሚያሳዩ ሁሌ የሚሰሩ ነገሮች ያስፈልጉናል ማለት ነው። ስለዚህ አሁን ይህ ምን ማለት ነው? አይ ሬት ኢሜልስ ኤቭሪ ሞርኒንግ እኔ ሁሌም ጥዋት ደብዳቤ ወይ ደግሞ ኢሜል ማለት እችላለሁ። ኢሜል ምን እላለሁ? እጽፋለሁ።
እጽፋለሁ። እንደዚህ አይነት አረፍተ ነገሮችን ለመናገር ምንጠቀምበት ነው። አሁን ብዙ ጊዜ ሲምፕል ፕሬዘንት ቴንስ ይሉና ብዙዎቹ እኔም ቢሆን ተጠቀምበት ነበረ። ግን ዛሬ እንዳልኳችሁ አብሶሉት የሚባለውን በጣም የተሻለና በቀላሉ እንድትረዱት የሚያደርጋችሁን ኮንተንት ነው ያመጣውላችሁ ማለት ነው። ስለዚህ አንድን ነገር ለምሳሌ አይ ራይት እስከሚለው ብቻ ያሳያሉ ብዙዎቹ ሌሎቹ ማለት ነው። እኔም ሳሳይበት የቆየው ነው። ግን እንደዚህ ሲሆን ብዥታ ይኖረዋል። ብዥታ ሙሉ ትርጉም የሚኖረው አብሬ ሙሉ ዩዜጁ መቼ እንደሚያገለግል ይች ነች ዋና ነገሩን በደንብ እንድትረዱ የምታደርጋችሁ ኤቭሪ ሞርኒንግ ወይ ደግሞ ሁልጊዜ ጠዋት የምትለዋ ነች ማለት ነው። ሁልጊዜ በየሳምንቱ ሊሆን ይችላል፣ አንዳንዴ በየሳምንቱ ሊሆን ይችላል። ብቻ ድግግሞሽ ያለውን ነገር ወይ ደግሞ ሁሌም እውነት ጀነራሊ በቃ ሁሌም አክሰፕትድ የሆነ ተቀባይነት ያለውን ሀሳብ ለመናገር ስንፈልግ ነው የምንጠቀመው። ዋናው ቁልፉ ነገር እዚህ ላይ ነው ያለው ማለት ነው። ስለዚህ እኔ ሁሌም ጠዋት ኢሜል እጽፋለሁ አልኩኝ። ስለዚህ የሁል ጊዜ ተግባሬን ለመግለጽ ቨርቧን እንጠቀማለሁ ማለት ነው። ከዚህ ጋር ደግሞ አሁን ማንን ሄድኩኝ? ከቪዋን ማለት ነው ወደ ቪፎር ሄድኩኝ። ቪፎር ላይ ቨርብ አይኤንጂ ነው ያለው ራይቲንግ የሚል ማለት ነው። ይህን ለማድረግ ይህ ፎርም ደግሞ የሚያገለግለው ምንድን ነው? በሰዓቱ እየተከናወነ ላለ ነገር ለጊዜያዊ ለሆነ ድርጊት ነው። ለጊዜው እየተከናወነ ለነበረ ለጊዜው ብቻ እየተከናወነ ለነበረ ነገር ነው የሚያገለግለው። ለምሳሌ አይ አም ራይቲንግ አ ስቶሪ ራይት ነው። አያችሁ። አሁን ደግሞ ይሄኛው ኤቭሪ ሞርኒንግ ነው፣ ድግግሞሽን የሚያሳይ ነው። ድግግሞሽ። ይሄኛው ግን ራይት ነው፣ ጊዜያዊነትን ነው የሚያሳየው። አሁን ማለት ናት። አሁኑ ጊዜያዊ ማለት ነው። ይህን አሁን ከምለው ጊዜያዊ ልበለው። ጊዜያዊ እናደርገዋለን ማለት ነው። እና ምን ማለት ነው በአማርኛ ይሄ አይ አም ራይቲንግ ኤ ስቶሪ ራይት ነው። አሁን እኔ አሁን ስቶሪ ምንድን ነው? ታሪክ ነው ወይ ደግሞ ተረት ልንለው እንችላለን። አሁን እኔ ተረት የጻፍኩ ነው። ቅጽበታዊ አሁናዊ ድርጊትን ለመግለጽ ስንጠቀም አሁናዊ ይቺ ለአሁናዊ ድርጊት ነው የምታገለግለን ማለት ነው። ለአሁናዊ ድርጊት አሁን ምን አለ? ለሁል ጊዜ ድርጊት እችን እንጠቀማለን። እችን ለድግግሞሽ ወይ ደግሞ ለሁል ጊዜ ነገር ለድግግሞሽ ማለት ነው። እችን ለድግግሞሽ እንጠቀማታለን። እችኛይቱን ደግሞ ለምንድነው? ለአሁናዊ ብቻ ለጊዜያዊ ለሆነ ጊዜ ብቻ ነው የምንጠቀማት ማለት ነው። እና ቴምፖራሪ ወይ ደግሞ ጊዜያዊ እንላታለን ማለት ነው። ከዛ ደግሞ አሁን አይ ሃቭ ሪትን አሁን ደግሞ ሪትን የምትለዋን የትላ ተጠቀምናት እቺ ቪ3 ማለት ነው። ቨርብ 3 ያልናትን ሪትን የምትለዋን ደግሞ የቱ ጋር እንጠቀማታለን? ፕሬዘንት ፐርፌክት የሚባለውን ማለት ነው። ፕሬዘንት ፐርፌክት የምንላቸው የሆነ ቀድሞው ነው የተሰሩ ኦልሬዲ ተሰርተው ፈጽመናል፣ ጨርሰናል። ነገር ግን የሰራነው ነገር ለአሁን ያስፈልገናል ማለት ነው። እንደዛ አይነት ሀሳብ ያለው ነገር ነው። አልቋል ግን ለአሁን ግን ማተር ያደርጋል ማለት ነው። አሁን ላይ ጉዳዩ ይመለከተዋል ቀድመን መጨረሳችን ማለት ነው። ለሱ ነው የምንጠቀመው I have written 3 articles today። ስለዚህ አሁን ፕሬዘንት የሚያስብለው ምክንያት ቱዴይ የምትለዋ ናት። አሁን እዚህ ላይ ቱዴይ የምትለዋ ከአሁን ጋር የተገናኘ ነገር ማሳየት አለብን። ይህኛውን ቴንስ ለማሳየት ይህ እንዳጠቃላይ እነዚህ አራቶቹ ፕሬዘንት ቴንሶች ናቸው። አስፔክታቸው ነው የሚለያየው። አክሽኑ እንዴት ነው የሚሰራ የሚለው ብቻ ነው የሚለያያቸው። ሁሉም አሁንን የሚመለከቱ የቴንስ አይነቶች ናቸው ማለት ነው። የሚለያየው አንደኛው ቀጣይነት መሆኑን፣ ሌላኛው ሁልጊዜ መሆኑን፣ የአስፔክት የጊዜ ጉዳይ ነገርየው እንዴት ነው እየተከናወነ ያለው የሚለው ብቻ ነው የሚለያቸው እንጂ አሁን ናቸው ሁሎችም። ከዛ I have written 3 articles today። ስለዚህ እኔ ዛሬ 3 አርቲክልስ ማለት ጋዜጣ ወይ ደግሞ ጽሁፍ ማስነበብ ማለት ነው። 3 ጋዜጦችን ማለት እችላለሁ። ጽሁፎችን ማለት እችላለሁ። ጽሁፎችን እኔ ዛሬ 3 ጽሁፎችን ይባላል። ግን ያው ጽፌ ያለው። ስለዚህ
ምን እያላችሁ ነው? ዛሬ ነው። ዛሬ አሁን ግን እየጻፋችሁ አይደለም። አሁን እኔ ከአሁን በፊት ላረኩት ነገር ነው እየተናገርኩ ያለሁት። እሺ አሁን መረዳት ያለባችሁ አሁን እየጻፍኩ አይደለም፣ ጨርሻለሁ ኦልሬዲ። ግን ከአሁን ጋር ግንኙነት አለው፣ ምክንያቱም ዛሬ እያልኩ ነው። ስለዚህ ዛሬ 3 አርቲክሎችን ጽፌያለሁ ወይ ደግሞ 3 ጽሁፎችን ጽፌያለሁ ለማለት እንጠቀምበታለን። ሌላ አማራጭ የለንም እንደዚህ ብለን ለመጻፍ ማለት ነው። እሺ በሌላ መንገድ መጻፍ አንችልም፣ የግድ ይህኛውን መናገር አለብን ማለት ነው። ሌላኛው አራተኛው ነው። አራተኛው I have been writing። አሁን እችኛይቱን የቱ ጋር ተጠቅመናታል? ሁለተኛው ላይ ተጠቅመናት አይደለ? ነገር ግን ከበኋላዋ እነዚህ አብረዋት አይቀሩም። አሁን ከዚህኛው የሚለያት ምንድነው? ይቺ ከዚች ጋር ነው የምትመጣው። ኮመን የምታስከትለው ይሄን ነው። ይችን ተከትላ ነው የምትመጣው። ይሄኛው ደግሞ ይችን ተከትላ ነው የምትመጣው። ስለዚህ የትርጉም ልዩነት ያመጣል ማለት ነው። ራይቲንግ ቢሆንም የሚያስከትለው ልዩነት አለ ማለት ነው። ኦኬ አሁን ይህኛውን እስካሁን ሮት የሚለውን አልተጠቀምነው ማለት ቀጣይ ላይ ነው የምንጠቀመው። ኦኬ I have been writing this book for 2 months። አሁን for 2 months የምትለዋ እዚህ ላይ ማተር ታደርጋለች። የዚህኛው ዓላማ ደግሞ ከእስከ የሚል ሐሳብ ያለው ነው። ከእስከ ማለት ምን ማለት ነው? ለምሳሌ ይህኛው for 2 months ሲል ከመጀመሪያ ከጀመረበት 2 ወር እስከሚሞላ ወይም ደግሞ ከመሃል ጊዜ ነው የወሰደውን ምን አልኳችሁ? ጊዜ ለማመልከት የምንጠቀምበት የቴንስ አይነት ነው። ስለዚህ have been እንልና ing1 እንጠቀም፣ verb ing1 writing እንላለን። በቃ ከዛ ምን ማለት ነው? እኔ I have been writing this book ይህንን መጽሐፍ ይህንን መጽሐፍ ለሁለት ወራት እየጻፍኩኝ ነበር። አያችሁ ምን ያክል ነው የጻፍኩኝ? ለ2 ወራት ከጀመርኩኝ እስከ 2 ወር እስከሚሞላኝ እየጻፍኩ ነበር። ስለዚህ መሀል ላይ ያለውን የወሰደብኝን ጊዜ ለመናገር ሌላ አማራጭ መጠቀም አልችልም። ስለዚህ አንድ ሰው እነዚህን ሳይረዳ ሐሳቡን እንደፈለገ መግለጽ አይችልም ማለት ነው። ስለዚህ ማወቅ አለባችሁ። እሺ እኔ ይህንን መጽሐፍ ለ2 ወራት እየጻፍኩት ነበር። እየጻፍኩኝ ነበር የሚል ይዘት አለው ማለት ነው። እኔ እንግዲህ በተቻለ መጠን ላብራራላችሁ ሞክሬያለሁ፣ ግን እኔ በጣም አብራርቻለሁ ማለት እናንተን ግን ሁሉንም ተማሪ በአንድነት ያግባባል ማለት አይደለም። ስለዚህ ጥያቄ ሊኖራችሁ እንደሚችል ተስፋ አድርጋለሁ። ለዚህ ደግሞ እዚህ ላይ ያልገባችሁን ነገር በደንብ ይችን ፓርት ትሉኛላችሁ። ለምሳሌ 3ኛውን 2ኛው ቁጥር ሰጣችሁ ማለት ነው፣ በደንብ አብራራልን ማለት ትችላላችሁ ማለት ነው። ስለዚህ እኔም ያን ርዕስ ድጋሜ ቪዲዮ ሰራበታለሁ። አሊያም ደግሞ በቀላሉ ማስረዳት እንችል ከሆነ ከስር ኮመንት ላይ አስረዳችኋለሁ ማለት ነው ከጻፋችሁልኝ። በነገራችን ላይ በውስጥም መጣችሁ ማጥናት ትችላላችሁ። ኦኬ አሁን ይህን ካልኳችሁ አጠፋውና ደግሞ ቀጣዩን እንላለን። ምክንያቱም ቦርድ ስለማይበቃኝ ነው ሁሉንም 12ቱን ያልጻፍኩላችሁ። እስካሁን ግን ስንት እንደጻፍን ልብ ማለት አለባችሁ፣ 4 እንደጻፍን ማየት አለባችሁ ማለት ነው። ኦኬ ቤተሰብ አሁን ቅድም ያየናቸው ስለምኖች ነው? ስለ ፕሬዘንት ቴንሶች ነው። ልዩነታቸው አስፔክት ነው። አስፔክት ማለት ሁሉም አሁን ላይ መሰረት ያደረጉ የሆኑና ነገር ግን ድርጅቱ በምን አይነት መንገድ ነው የተሰራ የሚለው ይለያያል። ወደ 4 መንገድ ይለያያል ማለት ነው። አንደኛው የሁል ጊዜ ይሆናል። ሁለተኛው ዝም ብሎ ያችን የሆነች ሰዓት ላይ ብቻ በሰዓቱ ለጊዜው ብቻ። ሶስተኛው ከሰዓቱ በፊት ቀድሞ መሆንን ያሳያል። አራተኛው ደግሞ ከሆነ ሰዓት እስከሆነ ሰዓት ያለውን ከመሃል ያለውን ክፍተት ለመናገር ያገለግለናል ማለት ነው። አሁን ደግሞ ስለ ፓስቶች ነው የምናወራ። ፓስት ደግሞ ሁሉም መዝለያየ የምናያቸው ያለፉ ናቸው። ሁሉም ያለፉ ናቸው። የሚለያዩት አንደኛ ሲያልፍ የሆነች ቦታ ላይ ብቻ ነው የሚያሳየን። ሌላኛው ባለፈው ሁል ጊዜም ቢሆን ከአሁን በፊት ሆኖ ሁል ጊዜም ቢሆን የነበረ የባለፈው እውነት ማለት ነው። ሌላኛው ደግሞ በባለፈው ይሁንና እስከ ባለፈው ድረስ የነበረ ማለት ነው። ከበፊት ጀምሮ እስከ ሆነ ሰዓት ያለፈ ነው፣ ግን አልፏል። ግን እስከዚያች እኛ እስከምንላት ሰዓት እየተሰራ የቆየ መሆኑን ወይ ደግሞ እኛ ከምንጠራት ሰዓት በፊት የሚል ነው። በሀሳብ እንዲሁ በወሬ ስነግራችሁ ትንሽ
እንደሚያወዘግበኝ ነው። ምክንያቱም እኔ ራሱ በጣም ብዙ የሚያስጨንቀኝ የቴኒስ ትምህርት ነበር ሁልጊዜም እና ይህኛውን ዝም ብዬ እንደ ቲዮሪ ነው የምነግራችሁ፣ ግን ፕራክቲካሊ ኑ ከሟል በደንብ እዩኝ ማለት ነው። ኦኬ አሁን እዚህ ላይ ስትመለከተው አይ ሮት ፖይም የስተርዳይ። አሁን እዚህ እቺ ደግሞ ትላንት የምትለዋ ቃል በጣም ወሳኝ ናት ይህን ቴንስ ለመረዳት። ቅድም ለምሳሌ ሁልጊዜ፣ አሁን ምንድነው ቅድም በፊት እያልኩኝ ሳሳያችሁ ነበር፣ ለሁለት ወር እያልኩ እየነገርኳችሁ ነበር። ስለዚህ አሁን ደግሞ ይቺ ሁሌም ኃላፊ ጊዜን ማሳየት አለብን እዚህ ላይ ማለት ነው። ይቺ አሁን የስተርዳይ የምትለዋ በቃ በኮንፊደንስ ትላንት የሚለውን የምትነግረናት። ይቺ ደግሞ አብራ ብቻዋን አይደለም የመጣችው። ይሄ ሮት የምትለዋ ይችን ተጠቀምን ማለት ነው። ያለፈ ነገር አድርገን መጠቀም ስንፈልግ የግድ በሩቱ ማድረግ አለብን ማለት ነው። አንደኛው ለዛሬ ነው የሚያገለግለን ለአሁን፣ ሁለተኛው ከዛሬ በፊት ለሆነ ላለፈ ነው የሚያገለግለን። ይህኛው በዚህኛው ለታለፈ ከሆነ ጊዜ በሆነ ጊዜ የተቀደመ መሆኑን ሁለተኛ አክሽን መሆኑን ያመለክተናል። ይህኛው ግን አሁንን ያመለክተናል ማለት ነው። ስለዚህ አሁን በተግባር እያየነው ነው። አይ ሮት ፖይም፣ ፖይም ማለት ግጥም ማለት ነው። ግጥም ማለት ነው። አይ ሮት ፖይም የስተርዴይ። ስለዚህ እኔ ትላንት ግጥም ጽፌያለሁ። እኔ ትላንትና ግጥም ጽፌያለሁ ማለት ስትፈልጉ በሌላ መንገድ መናገራችሁ ለግድ ይህኛውን ነው መጠቀም ያለባችሁ። አያችሁ፣ በከፊል የምንማረው ጉዳይ የለም። አንድን ነገር አንድ ቃል ማክሲመም ማገልገል የምትችለውን ያክል ማወቅ አለብን ማለት ነው። ስለዚህ እኔ ትላንትና ግጥም ጽፌያለሁ በቃ። ስለዚህ ግጥም የጻፍኩት መቼ ነው? እኔ ትላንትና። ስለዚህ ጊዜው የስተርዳይ የምትለዋ በጣም ወሳኝ አመልካች ናት ማለት ነው። ሌላኛው I was writing a letter when the phone rang። አሁን ይሄኛው እንግዲህ ምንድነው የሚያሳየን? በባለፈው ጊዜ ነው እንግዲህ አሁን ጋር አይገናኝም። ይሄ ግን በባለፈው ነው። ታይም ያስፈልጋል፣ ጊዜው ያስፈልገናል። ያው ይቺ ጊዜያዊ ነገር ነው። አይ ኢንጂ የምንጠቀማት ጊዜያዊ ነው። ጊዜያዊ ነገር ላይ ስለሆነ የምንጠቀማት አይ ኢንጂ ፎርማል እቺ ለጊዜው ነው ብቻ። ጊዜው ግን ያቺ ለጊዜው የምንላት ሰዓት ግን አልፋለች ኦልሬዲ። እና አይ ዋዝ ራይቲንግ እና ከዚህ ጋር ነው የምትመጣ አብራ። ወዝ የሚለውን አብራ መያዝ አለባት፣ ወይ ደግሞ ወር የሚለውን መያዝ አለባት። ከዛ ሌተር ዌን ደ ፎን ራንግ ማለት ስልክ መጥራት ነው። ስለዚህ እንዴት በአማርኛ እንደምመልሰው እንመልከት። እኔ I was writing a letter when the phone rang። እኔ ስልኩ ሲጠራ ምን እያደረኩ ነበር? ደብዳቤ እየጻፍኩ ነበር። አሁን ይሄ አስተውሉ። እኔ ስልኩ ሲጠራ፣ ልክ ስልኩ ሲጠራ ጊዜዋን አያችኋት? ስልክ የሚጠራ ለትንሽ ጊዜ ነው አይደለ? በዚያች ስልኩ በሚጠራበት ጊዜ ምን እያደረኩ ነበረ? ደብዳቤ እየጻፍኩ ነበር። ልክ ደብዳቤ እየጻፍኩኝ ስልክ የጠራ ለጊዜው ብቻ ነው የምታስተር። ይቺ ለጊዜው ነው የምንጠቀማት። ስለዚህ እዚህ ላይ ወዝ ፕላስ ይቺ እዚህ ላይ ማከባት ለጊዜው ብቻ ማገልገልን ነው። ይችኛቱ ግን ያለፈ ጊዜን ነው የምታመለክተን ማለት ነው። ሌላኛው ሰባተኛችን ምንድነው? አይ ሃድ። ይቺ ደግሞ ይሄን አብራ ነው ማምጣት ያለባት። ይሄን አብራ መያዝ አለባት። አይ ሃድ ሪትን ዘ ሪፖርት ቢፎር ዘ ሚቲንግ። ይሄ ደግሞ ከሆነ ያው ጊዜው ከሁለት ነገር መጥቀስ አለብን። አንደኛው መቅደሙን ለመናገር ነው። ሁለት ነገር ጠቅሳችሁ አንደኛው መቅደሙን ለመናገር ሌላ መንገድ የለም። ብቸኛው መንገዳችን ይሄ ነው። ስለዚህ ማወቅ አለባችሁ። ሃድ ሪትን ትሉና ወይ ደግሞ ሃድ ትሉና ቨርብ ስሪውን ማለት ነው። ይሄን ታረጉና ከዛ ትቀጥላላችሁ ማለት ነው። አይ ሃድ ሪትን ዘ ሪፖርት ቢፎር ዘ ሚቲንግ ስታርትድ። ስለዚህ እኔ ነው የምትሉት። እኔ ስብሰባው ከመጀመሩ በፊት
በፊት የምትለዋን መናገር ሁለት ነገር ይፈጠራል ብያችሁ አይደለ? የሚፈጠረውን ማለት የቀደመውን ለመናገር had ብለን እችን መጠቀም አለብን ማለት ነው። የቀደመውን ለመናገር እኔ ስብሰባው ከመጀመሩ በፊት ምን አድርጊያለሁ? I had written the report ሪፖርቱን ምን ብያለሁ? ጽፌው ነበር ማለት ትችላላችሁ። ጽፌ ነበር። ያው ስለዚህ አሁን የጻፋችሁት የስብሰባው መጀመር ነው የእናንተ መጻፍ ነው የቀደመ፣ እናንተ የጻፋችሁት ነው የቀደመ። ስለዚህ ይቺ ሪትን የምትለዋ ይቺ ሪፖርቷ ቀድማለች ማለት ነው። ይቺ ሁለቱ ሪፖርቱን መጻፉና ሚቲንጉ መጀመር የዚች የሪፖርቷ መጻፍ ስለሚቀድም ሪፖርቷን had written ብለን እንናገራታለን ማለት ነው። ሁለት ነገሮች ይፈጠሩና ቀዳሚው የትኛው ነው የሚለው ለማሳየት ነው የምንጠቀማት ማለት ነው። ኦኬ እኔ ስብሰባው ከመጀመሩ በፊት ሪፖርቱን ጽፌ ነበር ትላላችሁ ማለት ነው። ከዛ ግን ይህ ሁሉ አልፏል አይደል? ስላለፈ ነው እያወራን የነበረው። ግን ሪፖርቱ ነገሮች በምን አይነት ሁኔታ እንደተፈጸሙ ግን ለመናገር ያለውን ሁኔታ ስናስረዳ ግን በዚህ መንገድ እናስረዳለን ማለት ነው። ሌላኛው I had been writing ይህ እንዳልኳችሁ ይቺ had been writing ብትለዋ አብራይችም አትላቀቅ፣ ግዴታ አብረው መምጣት ያለባቸው ናቸው። ብቻ ይቺ ከዚህኛው አሁን የምትለየው በምን ነው? ይቺ ወዝን ነው ይዛ ይመጣች፣ ይቺ ደግሞ had been ነው ይዛ ይመጣችሁ ማለት ነው። ልዩነታቸው ያ ነው። ነገር ግን ሁሉ ቀጣይነትን የሆነ ጊዜን የሆነ እንደዚህ ፕሮሰስን ነገር ያሳያሉ ማለት ነው። አሁን ይሄ I had been writing እየጻፍኩኝ ነበረ ለማለት ነው። 4 hours ለሰዓታት ቢፎር I took ይኸውላችሁ እቺ ቱክ የምትለዋ ፓስት ናት ማለት ነው። I took a break እረፍት ከመውሰዴ በፊት ለሰዓታት እየጻፍኩኝ ነበረ ማለት አሁን እረፍት እስክወስድ ድረስ ነው የምትሉት። አሁን ስትተረጉሙ እረፍት እኔ እረፍት እስክወስድ ድረስ እኔ እረፍት እስክወስድ ድረስ ለሰዓታት ምን እያደረኩ ነበር? እረፍት እስከምወስድ ድረስ ለሰዓታት ያልተቋረጠ ጊዜ ምን እያደረኩ ነበር? I was writing የጻፍኩ ነበር ብዬ እናገራለሁ ማለት ነው። እንግዲህ ይህ ምን ያሳያል? ከሆነ ጊዜ ከሆነ ጊዜ ጀምሬ የሆነ ሰዓት ላይ ማለት ነው ከሆነ ጊዜ እየጻፍኩ የነበረ መሆኑን እየተናገርኩ ነው ማለት ነው። I had been writing for hours ለሰዓታት እየጻፍኩ ነበር። ሰዓታት 1 ሰዓት ሆነ፣ 2 ሰዓት ሆነ፣ 3 ሰዓት እየጻፍኩ ነበር። ከዛ ደከመኝ ወሰድኩኝ እረፍት ማለት ነው። ግን አልፏል። አሁን ላይ አይደለም፣ የሆነ ሰዓት ላይ ነው። ከአሁን በፊት ነው፣ በፊት ላይ። ስለዚህ ሁሉም እዚህ ላይ ያየናቸው እንግዲህ ምን ያሳያሉ? ያለፈ ጊዜን ያሳያሉ። ልዩነታቸው ተግባሩ በምን አይነት ሁኔታ ተፈጸመ የሚለውን ለማብራራት ብቻ ነው ያላቸው ልዩነት እንጂ ሁሉም ያለፈ ጊዜ ናቸው ማለት ነው። ስለዚህ እንደዚህ አድርጋችሁ መረዳት ትችላላችሁ። ስቲል ያልገባችሁ ነገር እንደሚኖር ተስፋ አድርጋለሁ። ስለዚህ መጠየቃችሁን አሁንም እንዳትረሱ ለማለት እወዳለሁ። አሁን ደግሞ ወደ መጨረሻው 4 እንሄዳለን ማለት ነው። ስለዚህ ቅድም 4 አሁን 4 ስንት አደረግን? 8 አሁን 4 ስንጨምር 12 ይሆንልናል። አንድ ነገር በ12 መንገድ ገለጽን ማለት ነው። አንዴ ካልገባችሁ ደጋግማችሁ ማየት እንዳትረሱ። ኦኬ አሁን ወደ ቀጣዩ እናልፋለን። ኦኬ ቤተሰብ አሁን ደግሞ የመጨረሻውን ክፍል ነው የምናየው። ስለዚህ ይህን ካሁን በፊት የሰራኋቸውንና ይህን በደንብ አያችሁ ማለት አንድን ሐሳብ በ12 መንገድ መጠቀም ትችላላችሁ። ይህም ደግሞ ከፍተኛ አንድን ቃል በከፍተኛ ደረጃ መጠቀም የምንችልበት ስኬል ነው። ከዚያ በላይ መሄድ አንችልም። ስለዚህ ይህን ገለጻችሁ ማለት እንግሊዘኛ ሞስትሊ ብዙ ችግራችሁን ቀረፋችሁ ማለት ትችላላችሁ ማለት ነው። ኢቨን መናገር እንኳን ባትችሉ የተጻፈ ማንበብና የተነገረን ማዳመጥ መረዳት ትችላላችሁ ማለት ነው። ምን እያሉ እንደሆነ ማወቅ ትችላላችሁ። ስለዚህ አሁን በዚህ ክፍል ደግሞ የምናያቸው ምኖችን ነው? ፊውቸር ናቸው። ሁሉም መጪ ናቸው። የሚለያየው የሚፈጸሙበት መንገድ ነው እንጂ ሁሉም በመጪ ጊዜ ላይ የተመሰረቱ ናቸው ማለት ነው።
ኦኬ እንግዲህ የመጀመሪያው ሲምፕል ፊውቸር ቴንስ የሚባለው ነው። እንዴት እንደምንጠቀመው እንመልከት። ለምሳሌ ይህን የምንጠቀመው እንዴት መሰላችሁ? አይ ዊል ራይት አ ቡክ ኔክስት ይር። አሁን እዚህ ላይ ኔክስት ይር ማለት ቀጣይ ዓመት ማለት ነው። ስለዚህ ወደፊት መሆኑ ታወቀ ማለት ነው። ስለዚህ እኔ ትላላችሁ፣ እኔ በቀጣይ ዓመት በቃ ወደፊት አደረኩት። በቃ ካሁን ጀምሬ አይደለ? እኔ በቀጣይ ዓመት አይ ዊል ራይት አ ቡክ መጽሐፍ እጽፋለሁ። መጽሐፍ እጽፋለሁ። እኔ በቀጣይ ዓመት መጽሐፍ እጽፋለሁ። እቅዴ ነው። ወደፊት የሚፈጸም ነገር ነው ማለት ነው። ሌላ መንገድ የለም። ወደፊት እንደዚህ ለማለት ሌላ መንገድ የላችሁም። ስትራክቸራችሁ ዊል ራይት ትሆናለች። ነገር ግን ይችንም አብራችሁ ብትናገሩ በጣም ግልጽ ታደርግላችኋለች ማለት ነው። ኦኬ ሌላኛው ደግሞ አስረኛው ነው። አስረኛው ምንድነው? I will be writing my thesis all week ይለናል። ስለዚህ ምን ማለት ነው? እኔ ትላላችሁ፣ እኔ all week ማለት ምን ማለት ነው? ሁሉንም ሳምንቱን ሙሉ ትላላችሁ። እኔ ሳምንቱን ሙሉ I will be writing my thesis ማለት የመመረቂያ ጽሑፍ ማለት ነው። የመመረቂያ ጽሑፌን ምን እላለሁ? እጽፋለሁ። እየጻፍኩ ነው። ግን መረዳት የምትችሉ አንዳንዴ አማርኛ የማይገልጻቸው ሀሳቦች እንዳሉ መረዳት አለባችሁ። ስለዚህ አሁን ምን እያልኳችሁ፣ እኔ ሳምንት ለምሳሌ ዛሬ ሰኞ ነው አይደለ? እስከ እሑድ የምሰራውን ስራ መናገር የምችለው ምን ብዬ ነው? እኔ ሳምንቱ ሙሉ የመመረቂያ ጽሑፌን እየጻፍኩ ነው የምላችሁ። ማለት ወደፊት ነው። ዛሬ ሰኞ ላይ ሆኜ እየጻፍኩ ነው፣ አልጨረስኩም። ወደፊት ያለውን ነው የምነግራችሁ። ፊውቸር ይውላችሁ ምን አለ እዚህ ጋር ኦል ዊክ የሚለው አላለቀም። ስለዚህ ወደ ፊውቸር ነው የምነግራችሁ ማለት ነው። እሱ የአማርኛ እጥረት ነው። ምክንያቱም በአማርኛ 12 ቴንስ የለንም፣ ግን ሁሉንም አጣጥመን ለመተርጎም እንሞክራለን ማለት ነው። ስለዚህ እኔ ሳምንቱን ሙሉ የመመረቂያ ጽሑፌን እየጻፍኩ ነው። እየጻፍኩ ነው፣ አልጨረስኩም። ወደፊት ነው። እስከ ሳምንት ነው የምጽፈው። አያችሁ፣ ወደፊት ነው። እስከ እሑድ ማለት እኮ ነው። ዛሬ ሰኞ አይደል? እስከ እሑድ ማለት ነው ማለት ነው። ኦኬ ከዛ ይሄኛው ደግሞ ምን ይለናል? I will have written 10 pages by tomorrow። አሁን tomorrow የምትለው አሁንም እዚህ ላይ የመጪ አመልካች ናት። ያላለቀ የመጪ አመልካች ናት። ስለዚህ I will have written ይሄ እንዳል ፎርሙላ ነው። እቺ ፎርሙላ ናት። እዚህ ላይ ደግሞ እቺ ፎርሙላ ናት። እሺ ከዛ I will have written 10 pages by tomorrow። ስለዚህ ስተረጉመው ምን ብዬ ነው? እኔ እስከ ነገ ነው የምለው። እስከ ነገ I will have written 10 pages 10 ገጾችን እጽፋለሁ። ስለዚህ እኔ እስከ ነገ አያችሁ፣ እስከሚል ነገር አለው። እስከ ነገ 10 ፔጆችን እጽፋለሁ። ገደብ ማስቀመጥ አለብን። ከገደቡ በፊት መሰራቱን ለማመልከት የምንጠቀምበት የቨርብ አይነት ምንድነው? ሃቭ ብለን ሪትን። ይቺ ገደብ፣ ከገደብ በፊት እቺ ሁሌም ገደብ እንዳመለክታለች። ከገደቡ ግን ምን ብላ ነው? በፊት መፈጸምን ነው የምታሳየው ማለት ነው። ስለዚህ እስከ ብለን ነው መናገር የምንችለው ገደብ ስላለብን ማለት ነው። በየትኛውም በአሁናዊ ጊዜም በባለፈ ጊዜም ወይ ደግሞ በመጪ ጊዜም ቢሆን እቺ ቨርብ ስሪዋን የምንጠቀማት እስከ በሚል ወይ ደግሞ ከገደብ በፊት ስለመፈጸም እያወራን ነው ማለት ነው። ከዛ ደግሞ የመጨረሻው ቴንሳችን ማለት ነው ፊውቸር
ፐርፌክት ኮንቲኒየስ ቴንስ ይሆናል ማለት ነው። ይሄ ደግሞ እስከ ገደቡ እየሰራን መሆኑን ነው የሚያሳየን። እስከ ገደቡ ነገር ግን ገደቡንም ሊያልፍ ይችላል። ግን እኛ የምንናገረው እስከ ገደቡ አንድ ነገር እየተከናወነ የነበረ መሆኑን ለመናገር ነው ማለት ነው። ስለዚህ I will have been writing for 5 hours by noon። ስለዚህ አሁን ደግሞ እኔ by noon ማለት ምን ማለት ነው? እኩለ ቀን ማለት ነው አይደለ? እስከ እኩለ ቀን እኔ እስከ እኩለ ቀን I will have been reading 5 hours ለአምስት ሰዓታት ምን እያልኩኝ እየጻፍኩኝ ለአምስት ሰዓታት እየጻፍኩኝ እስከ እኩለ ቀን ለአምስት ሰዓታት እየጻፍኩኝ ይሆናል። እኔ እስከ እኩለ ቀን ለአምስት ሰዓታት እየጻፍኩኝ ይሆናለሁ። ያው በጣም ዊርድ የሆነ እንደዚህ አይነት እኛ በአማርኛ ተጠቅመን አናውቅም። እንደዚህ አይነት ለምን የሆነ ግራ ነገር ነው ሀሳቡ በራሱ። ለዛ ነው ብዙ ጊዜ ቴኒስ ሲያስቸግረን የሚታየው ማለት ነው። ግን እንግዲህ ምንድነው የምታደርጉት? ለወደፊት ለምሳሌ እስከ ነገ ለምሳሌ እንግሊዘኛ እያስተማርኩ ሆናለሁ ለማለት እስከ ነገ እያስተማርኩ ሆናለሁ ለማለት I will have been teaching ተመሳሳይ ነው። I will have been teaching by tomorrow ትላላችሁ። እስከ tomorrow ማለት ነው። ስለዚህ ይህኛው ወደፊት የሆነ ቦታ ላይ እስክትደርሱ ድረስ ያው ጊዜው ከወደፊት ነው። ወደፊት ላይ ላለ አንድ ነጥብ ላይ እስከምትደርሱ ነገር እየሰራችሁ የምትቀጥሉ የሆነ ነገር የሚሆን መሆኑን ለማሳየት የምንጠቀምበት የቴንስ አይነት ነው ማለት ነው። ስለዚህ ዛሬ ስንት ነገር አየን? 12 ቴንስ አየን ማለት ነው። ስለዚህ 12ቱን በደንብ መረዳት ትችላላችሁ። ይህን ቪዲዮ በደንብ ከተረዳችሁ እንግሊዘኛ በቃ የምሬን ነው የምላችሁ። ምናልባት ይህን ለመረዳት ብዙ ጊዜ ሊወስድባችሁ ይችላል። አይ ነው የዚህም ቪዲዮ ደቂቃ ያክል ብቻ ላይበቃችሁ ይችላል። ነገር ግን ሀሳቡ እዚህ ላይ ትኩረት አድርጉ። ዛሬም ነገም ቀጣይም ይህ ሳይገባችሁ ሌላ ቦታ አትሂዱ። ለምን እንግሊዝኛችሁ የተሟላ አይሆንላችሁ ማለት ነው። ሶ ቴኒስ ላይ በጣም ጊዜያችሁን ዌስት አድርጉ፣ አጥፉ። ቴኒስ እንደገባችሁ ሌላው ነገር ሁሉ እየገባችሁ ይመጣል። ቴኒስ አወቃችሁ ማለት እንትኖችን እነዚህ ቨርቦች እንዴት እንደሚረቡ ታውቃላችሁ። ሀሳቦች እንዴት እንደሚገለጹ ታውቃላችሁ። ስለዚህ በርካታ ነገሮችን ትለምዳላችሁ እና እሱ ነገር ሌላኛው ደግሞ ቨርቦች ለምሳሌ ቨርብ 1 ቨርብ 2 ቮካብላሪ ማርባት ራሱ ትችላላችሁ። አንድን ቃል ወደ 5 መበተን እንደምትችሉ ትለምዳላችሁ ማለት ነው። ለምሳሌ ማንኛውንም ቃል አሁን ለምሳሌ ወክ የሚል ቃል በወስድ ይሄ ወክ ይላል። ለምሳሌ ይሄ ወክ ይላል። ይሄ ወክ ማለት መጓዝ ማለት ነው። ይሄን አሁን ወደ ፓስት ቀይረው ወክድ ይሆንልኛል። ይሄም አጋጣሚ ያው እነዚህ ቀላሎች ናቸው። ይሄም ወክድ ይሆንልኛል። ከዛ ወኪንግ ይሆናል። እነዚህ ሁሌም አይኤንጂ ነው ያላቸው። ስለዚህ አንድን ቃል ሁሌም በስንት አበዛው ወደ 5 ማብዛትን ትለምዳላችሁ። ቴኒስ በጣም ሊያስቸግር ይችላል፣ ግን ያስቸገራችሁ ነገር ዋጋ ሊከፍላችሁ ዋጋ የከፈላችሁለት ነገር ጊዜያችሁን፣ እውቀታችሁን፣ አእምሯችሁን ያስጨነቃችሁለት ነገር አእምሯችሁን ያፍታታላችኋል። ምክንያቱም እንግሊዘኛ እንደገባችሁ ማወቅ የምትችሉት ይህን በመረዳት እንግሊዘኛ እንደምትችሉ ራሳችሁን መፈተን ትችላላችሁ ማለት ነው። ስለዚህ ኢቭን አሁን ባይገባችሁ ደጋግማችሁ ማየት እና ሌሎችን ቪዲዮዎች ማየት ትችላላችሁ። ሌሎችን መጽሐፍቶች ማንበብ ትችላላችሁ። ቴኒስ ወሳኝ የሆነ የቋንቋ ክፍል መሆኑን ግን እንድትረዱልኝ እፈልጋለሁ። ሀሳብ አስተያየቶቻችሁን እና ያሏችሁን ያልገባችሁን ነገር ኮመንት ላይም ሆነ በውስጥ መናገር ትችላላችሁ። ለዛሬ እንግዲህ የነበረን ቆይታ ይህን ይመስላል። እስካሁን ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ እያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።